አደይ በተኛችበት በትራስ አፍና ልትገላት ስትል እንግዲህ አደይ ዘላ ተነሳች ማለት ነው። የዴቭ እናት እችን ልጅማ እገላታለሁኝ እንጂ በፍጹም ልጅ እንድታገባ አልፈቅድላትም ብላ የአደይን ትራስ አንስታ እንግዲህ እፍን ልታደርጋት ስትል አደይ ዘላ ተነሳች። አምላኬ ትዕግስቱን ስጠኝ። ሴትዮ ምን ሆነሻል? እኔ ከልጅሽ ህይወት ውስጥ እወጣለሁ። ህይወቴን ለምንድን ነው የምትቀጥፊው? ስትል እንግዲህ አደይ የእውነት በጣም ነው የተናደደችው ማለት ነው። ከዛ በኋላ እቺ ሴትዮ ጤነኛ አይደለችም እንዴ? ምንድን ነው የምትፈልገው? ስትል በጣም ተናደደች። እሷ ስትጫጫ ለልዬ መጣች። አደይ ምንድን ነው ሴትዮዋ ልትገለኝ? ምን የት አለች? በህልምሽ ነው እንዴ? ስትላት ይኸው በር ስር ተደብቃለች አንቺን ስታይ። አምላኬ ትዕግስቱን ስጠኝ። ቤት በኩል ነው የገባችው? ምን አይነት እናት ነሽ አንቺ ክፉ! ምን አደረገችሽ? ቆይ ከልጄ ህይወት ውስጥ ውጭ አልሻት፣ ወጣችልሽ እና ምንድን ነው የምትፈልጊው? ምን አይነት ቤተሰብ ናችሁ ግን እናንተ? አቤቱ ፈጣሪ አለች ለልዬ። ከዛ ዝም በይ አንቺ አቃጣሪ፣ ሁለታችሁንም አንድ ላይ ነው የምፈጫችሁ። እምቢ ካላችሁ ይኸውልሽ ሴትዮ፣ ከዚህ በኋላ ትዕግስቴን ባትፈታተኙ ጥሩ ነው። ልጅሽን ከፈለግሽ አሽከርክረሽ ዓለምን አዙሪው፣ አይመለከተኝም። እኔን ግን ተይኝ፣ በቃ ተይኝ፣ አልደርስብሽም፣ አትድረሽብኝ፣ ውጭልን አለቻት። ከዛም ፍቅር ፖሊስ ሳልጠራልሽ አሁን ከዚህ ቤት ሙልቅ ብለሽ ውጭ አንቺ ሴትዮ፣ አለበለዚያ ጥሩ ነገር አይፈጠርም እዚህ ቤት ውስጥ አለቻት። ከዛም ይኸውላችሁ እዚህ መምጣቴን ደግሞ ለአንድ ሰው ትናገሩና ውርድ ከራሴ። እውነት ድሮም እኮ መጥፎ ስራ የሰራ ሰው ስራው ያሳፍረዋል። ለማንኛውም እኛ እንዳንቺ አቃጣሪ አይደለንም። ብቻ ውጭ ከዚህ ከቤት አለች። አለልዬ ደግሞ ቤቴ ድረስ ማነው ቤቴን ያሳየሽ? እንጂ ይሄን ቤት ሆነና ደግሞ ቤት ትላለች እንዴ? ኮተታሞች። ብቻ ካፋ የሚወጣው ሴትዮዋ ምን አይነት ክፉ ሰው እንደሆነች አላውቅም። አደይም ደግሞ ከዚህ በኋላ አጠገቤ እንዳትደርስ። አደይ ለምንድን ነው የማትረጅኝ? ለምንድን ነው ላይህም ድምፅህም መስማትም አልፈልግም። ከዛ በኋላ በቃ እናንተ አውሩ፣ እኔ ሊሄድ ሲል ዶክተሩን እጁን ያዝ አደረገችውና ዶክተር ቆይ አለችው። ከዛም ዴቭ ተናደደ። የሚይዝ የሚጨብጠው ጠፋውና እየሮጠ ወደ ቤት ሄዶ መኝታ ቤቱ ቁጭ ብሎ እንግዲህ ከአደይ ጋር ያሳለፈውን ነገሮች እያየ ከዛ በኋላ አሁን እንዴትስ ነው ማደርገው እያለ ሩታ መጣችና ዴቭ ምንድን ነው የሰማሁት? የምሰማው ነገር እውነት ነው? አሁን ታደርጊዋለሽ ሩታ። አደይ ሴት ናት፣ አናገርካት? ልታናገረኝ ፈቃደኛ አይደለችም። በጣም ተናዳለች፣ በጣም አዝናብኛለች። ግን ምን እንደማደርግ ቆይ አልምዬ ምን ሆና ነው? ለምንድን ነው የእናንተን መጋባት ያልፈለገችው? ይህን ነገር እኮ ታስታውሳለህ ዴቭ? ሊዱ ራሱ ብላህ ነበር ከዚህ በፊት ለማሚ ንገራት እውነታውን ስትልህ፣ አንተ ግን እምቢ አልክ። አየህ፣ እዚሁ ግንኙነት ውስጥ ሳትገቡ ከወዲያው ታቋርጡት ነበረ። አንተ ግን ሊዱ ያለችህን ነገር ሳሰማ ቀርተህ አሁን ዋጋ እያስከፈለ ነው። ለማንኛውም ተረጋጋ፣ ፈጣሪ ያለው ነገር ነው የሚሆነው ዴቭ አለችው። አላቅም ሩታ፣ ብቻ ጨንቆኛል። ቆይ በሆነ ነገርማ አድርገን እናንተ ሁለታችሁ እንድትጋቡ ማድረግ አለብን። እንዴት? ዶክተሩ ደግሞ እናትን እንዳታስጨንቃት፣ ጭንቀት የተባለ ነገር አትፈልግም ብሎኛል። እና ምንድን ነው የማደርገው? እናቴንም ማጣት አልፈልግም። እናቴ የሆነ ነገር ከሆነች መቼም ራሴን ይቅር አልለውም አለ ማለት ነው። እንግዲህ እሷም ሴትዮዋም ድራማ እየሰራች ነው። ሰራተኛ ለስሙ እዚህ ቤት ውስጥ 2 ሰራተኛ ነው ያለው። ግን ሁለታችሁም ነፈዞች ናችሁ፣ ምንም የማትሰሩ። ምን ይመስላል እነኚህ ነቀዞች እያለች እንግዲህ ሮማንንና ኤለንን ሙልጭ አድርጋ እየሰደበቻቸው፣ እነሱም ስድባቸውን ጥጥት ያደረጉ እንግዲህ ዝም ብለዋል ማለት ነው። ከዛም የባርኮቴም እናት አልምዬ ተረጋጊ እንጂ ምን ሆነሽ ነው የምትበሳጩ? እንዴት አልበሳጭም? ልጄ ሰራተኛ፣ የማንንም ውዳቂ፣ የማንንም ትራፊ፣ ብቻ ብዙ ነገር አለች። ኧረ አልሚ ተይ፣ እንደዛ አይባልም። ልጅቷ በጣም ንጹህ ሰው ናት። እውነቴን ነው የምነግርሽ። አገለባብጠሽ ብታያት እንኳን ምንም ነገር አታነሽላትም። ለሷ በጣም ንጹህ ሴት ናት። አደይ ግን ምን አደርጋሽ ነው ይሄ ሁሉ? ስለ እሷስ ምን አውቀሽ ነው? ስለ እሷ ማወቅ አይጠበቅብኝም። አየዋት እኮ የፍየል አይን የበላች አይደለች እንዴ እያለች እንግዲህ ሴትዮዋ ያዙኝ ልቀቁኛለች። ጌታ ሆይ። ከዛም እያለች የባርኮት እናት
ከዛም ፍቅር እንግዲህ ይሄ ሁሉ ደስታ በጣም ነው ውስጧ ደስ ያላት። ታባቷ ለነገሩ እንትና አግቷታል። አሁን ላይ ዳኒ አንቺ ከሃዲ ብሎ እንግዲህ አግቷታል ማለት ነው እችን ፍቅርን። እሷም ስትንሸዋከክ በጨለማ እንግዲህ ያዛት። አንቺ እንዴት ነው ከዳሽኝ ከኔ ስርስር እያለ ቤዛ ብለዋለች ፍቅርን እንዳታምናት፣ ፍቅር በሆነ አጋጣሚ ትክድሃለች እንዳለችው እንግዲህ ቤዛ ያለችው ነገር አሁን ገና ተገለጠለት ማለት ነው ዳኒ ተብዬው። በኋላም እንግዲህ ሩታም ጥላው ሄደች። ለሊም ደግሞ አደይ ተረጋጊ አደይ እረጋጋለሁ፣ አንቺን የመሰለች እህት ስለሰጠኝ አመሰግናለሁ ፈጣሪ። ግን ደግሞ ይሄ ዴቭ የሚባለው ነገር ሁለተኛ በአጠገቤ እንዲዞር እንኳ አልፈቅድለትም በጭራሽ። ድምፁን ታይ እንጂ አደይ ልትረጁ በፍጹም አልረዳውም። በፍጹም ከመጀመሪያው ደረጃ ጀምሮ ለቤተሰቦች ስለ እኔ እውነታውን ነገራቸው፣ እኔ እዚህ ቤት ሰራተኛ እንደሆንኩ ስለው በእኔ አፍሮብኝ ነው መሰለኝ አልተናገረም። ሊዱ ግን ብዙ ለፍታ ነበረ። ለማሚ ንገራት፣ የማሚን ጸባይ እያወቀው በኋላ አንተና አደይ ከተግባባችሁ በኋላ ልብ ሊሰበር ይችላል ብላ ነግራው ነበረ። እሱ ግን በእኔ ስለሚያፍር አልነገራትም። ስለዚህ ከዚህ በኋላ የኔና የዴቭ አብቅቷል። ደግሞ አንዴ ብቻ አይደለም የተሰበርኩት፣ 2 3 ነው። ስለዚህ ጠገናለሁ ራሴን። ከዚህ በኋላ ማንም ሰው አያስፈልገኝም። በተለይ ዴቭ የሚባል ሰው በህይወቴ ውስጥ እንዲገባ አልፈልግም ማለች ማለት ነው። እንግዲህ ከዶክተሩ ጋር ተጃለሱና ዶክተር ግን ከልቡ ጸልዋል መሰለኝ የእሱ እንድትሆን። እንግዲህ መቼም እንደዚህ እንክብካቤው ከቀጠለ አደይ ወደ እሱ መዞሯ የማይቀር ነው። ግን እንግዲህ ዴቭስ ምን እንደሚሆን አስቸጋሪ ነው። በነገራችን ላይ ከእናትና ከሚስት መምረጥ ከባድ ነው። ገባችሁ? አሁን ዴቭችን ልጅ ቢመርጥም በራሱ ፍቃድን ቢያገባት እንኳ እጅ ሴትዮ የሆነ ነገር ብትሆን የዴቭና የአደይ ፍቅር ትዳር ምንም እንትን የለውም። ጭቅጭቅ የበዛበት ነው። እናቴን ባንቺ ምክንያት ነው ያጣኋት፣ እናቴን እንደዚህ ያደረግኳት እኔ ነኝ፣ እናቴን አልሰማ ብዬ ብቻ ብዙ ነገር አለ። ያ ጊዜ ደግሞ አደይ አይምሯ ይበረዛል። ገባችሁ? ስለዚህ ከዚህ ሁሉ እንግዲህ ከአሁኑ መቋጨት ይሻላል። ዳኒም ደግሞ እባክሽ ኩኩሻዬ እህቴን ከእስር ቤት ውስጥ አስመልጭልኝ፣ ያለሽኝ አማራጭ አንቺ ብሰር። አንተ ምን ይመስላል ይሄ ወታያፍ? የት ነው የምታቀኝ? ደግሞ እኔ ተመልሼ ሻቤ እንድገባ ትፈልጋለህ እንዴ? ዞር በል ከዚህ ብላ አባረረችው። ወይኔ አምላኬ! ግን በቃ የቻልኩትን ሁሉ አድርጌያለሁ። ከዚህ በኋላ ለምን ብለህ እንዳትጠይቀኝ። በቃ ሰው ሁሉ ፊቱን አዙሮብኛል። ምንም ማድረግ አልችልም ከዚህ በኋላ ሰልችቶኛል ሁሉም ነገር አለ። ከዛም እንግዲህ ተስፋ ቆርጦ ባለበት ሰዓት ወደ ቤቱ ገባና እዛ ጉሮኖ ውስጥ ተኝቶ እህቴን ልቀቋት፣ እህቴን ምንም እንዳታደርጓት እያለ ህልም ነው መሰል ሲቃዥ ገጀራው መጣና ውሃ ጭልስ ሲያደርግበት ዘለው ገጀራውን እንግዲህ አንተ ምን ሆነሃል እንዴ? እየቃዠህ እኮ ነው። እህቴ የሆነ ነገር ሊያደርጉብኝ ነው፣ እህቴን ሊገሉብኝ። ዞር በል እባክህ እህትህ ይሄን እኮ አታስታውስህም። እህትህ አርፈ ኑሮህን ኑር አለው። ዳኒሻ እንግዲህ በጨለማ ስኩ ስትል ያችን ማናት ስሟን ፍቅርን እንግዲህ ቀብ አደረጋት። አንቺ ከሃዲ ልቀቀኝ፣ ምን ልታደርገኝ ነው? ልቀቀኝ እያለች ስትጮህ ነበረ። እንግዲህ ዋጋዋን ማግኘት አለባት። ምክንያቱም ተገቢውን ቅጣት ኩርኩም አድርገው መምታት አለባት። ፍቅር ያንሳታል፣ እሷ የራሷ ጉዳይ። በተዘዋዋሪ ግን ያው ልልዬ እጇ ላይ ገብቷል ፋይሉ። ከዚህ በኋላ ምንም የሚፈጠር ነገር የለም ማለት ነው እውነቱን ለመናገር። ስለዚህ እንግዲህ ወይዘሪት ፍቅር አደይንና ዴቭን አለያይታለች። ሀሳቧም ተሳክቶላታል ማለት ነው። ግን ደግሞ እነኚህ ልጆች እንግዲህ ሰርጋቸውን ሊደግሱ ጎንበስ ቀና እያሉ ባሉበት ቦታ ሰዓት ላይ ነው ይሄ ነገር የተፈጠረው ማለት ነው። ፍቅር የምትባል ልጅ ግን ወይኔ ጉዴ ፈላ። ጀኒ ራሱ በሷ ይቀናባታል። እውነት ምን አይነት ተንኮለኛ! የእሷ ተንኮል ደግሞ እኮ የባሰ ነው በእውነት። ብቻ አላቅም መጨረሻቸው ምን እንደሚሆን እንግዲህ አብረን የምናየው ነው የሚሆነው። ዴቭ ግን በዚህ ከቀጠለ መጨለሉ የማይቀር ነው። ባርኮቴ ግን ከዚህ ከድራማ ውስጥ ወጥቷል መሰለኝ እኮ የእውነት መጥተው የማያውቅም። ብቻ እንግዲህ ከካሜራ ጀርባ ይኖራል ብዬ ተስፋ አደርጋለሁ። ሌላችሁ ቦታ ላይ ሲሰራ ነው የማየው። እንግዲህ ባርኮቴ የሚወዳት ነበር አደይን። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? አለሁ ደህና ነኝ። እንግዲህ ወይዘሪት የዴቭ እናት አደይ በተኛችበት በትራስ ስፍን አድርጋ እንግዲህ ትንፋሿን ልትቆርጣት ስትል
አደይ ዘላ ተነሳች ማለት ነው። ከዛም ለልዬ መጣች። ተጫጫው እንግዲህ ሴትዮዋ ከመኝታ ቤት እንድትወጣ አድርገዋታል ማለት ነው። እጅግ ክፉ ሴትዮ